ሰላም ራሷን ስታ ወደቀች። አቤልና እናቱ እንዲሁም ጓደኛዋ በጣም ጭንቀት ውስጥ ነው ያሉት። ምን ሆና እንደወደቀች አልተረዳም። አቤል በጣም ተጨንቋል። ሰላምዬ ሰላምዬ እያለ ሶፋ ላይ አስተኝቶ ይጠራታል። እሷ ግን ለትንሽ ደቂቃ ዝም ብላ ከዛ በኋላ ነቃች። ምን ሆኜ ነው? የት ነው ያለሁት? ትላለች። ራስሽን ስተሽ ወርቀሽ ነበር እኮ ይላታል። እሷም አይ ዝም ብሎ ራሴን አዙሮኝ ነው የሚሆነው፣ ምንም አልሆንኩም ትላለች። ቆይ ለምንድን ነው የምትጨነቂው? ለምንድን ነው እንደዚህ የምትሆኘው? ራስሽን እስከ መሳትና እስከ መውደቅ የደረሽው ይላታል አቤል። ሰላምም እንግዲህ ራሷን እያበሳጨች ነው። ይህንን ደረጃ ልትደርስ የቻለችው ልትወርቅም የቻለችው የአቤልን እናት ሁል ጊዜ ነው የምትሰድባቸው፣ ሁል ጊዜ ነው የምታመናጭቃቸው። አሁን ጭራሹንም የሆነ ሴራ እያሴረች ነው። የአቤልን እናት የሆነ መፍትሄ አምጥቼ ከዚህ ቤት ጠራርጌ ማስወጣት አለብኝ። እሷንማ ካላስወጣሁኝ እኔ በቤቴ መኖር አልችልም። እኔ ሳልሆን እሷ ናት የምትወጣው እያለች ጓደኛዋን እስኪ መፍትሄ ካለሽ ንገሪ ብላ ወደ ቤት ጠርታ እያዋየቻት ነበረና እሷን እዛ ግቢ አምጥታ አከራይታት ሁሉን ነገር እንድትከታተልላት ልትቀጥራት ነው። ጓደኛዋም ደግሞ በዚህ ነገር ላይ ተስማምታለች። አቤል ስለተጣላት ከዚህ ቤት አንቺ ነሽ የምትወጪው ብሏት ነበረ። ሰላም ግን ያንን ስላላት ፌንት እንደመንቀል ብላ የውሸት ወድቃ አቤል እንዲያዝንላት አድርገዋለች። አቤልም ስለሚወዳት በጣም ነው የተጨነቀው፣ በጣም ነው የደነገጠው እና እስከምትነቃ ድረስ ትንፋሹ ልትቋረጥ ምንም አልቀረውም ነበረ። ሰላምዬ ሰላምዬ የኔ እናት እያለ እንስፍስፍ እያለላት ነበረ። እናቱን እንደዚህ እየሰደበችለት ራሱ እሱ ግን አሁንም ሰላምዬ ይላታል። ከቤት አስወጣሻለሁ እናቴ ትኖርበታለች ብሏትም ነበረ። ግን ደግሞ ይህንን ነገር ስታደርግ ፌንት ስትነቅልና ስትወርቅ አሳዘነችው መሰለኝ። አሁንም ለሷ ያለው ፍቅር አልቀነሰበትም። ግን ለምን? ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናላችን በአዲስ ቪዲዮ ተከስተናል። ባለማወቅ እናቱን ሰራተኛ ያደረገው ወጣት ከሚለው ድራማ አንዳንድ ነገር የምንል ይሆናል። አብራችሁ ይቆዩ። የአቤል የድሮ ፍቅረኛ ለጓደኛዋ ሰላም እኮ በጣም ነው የምትወደኝ፣ እሷም ወደዚህ ቤት እንድከራይ የፈቀደችልኝ እኔ እንድረዳት ፈልጋ ነው እና ጽኑዬ አሁን የባሏ የመጀመሪያ ፍቅረኛው እንደሆንኩኝ ብታውቅ ምን የምትለኝ ይመስልሻል? እያለ ለጓደኛዋ ለጽኑ እያወራቻት ትገኛለች። ሰላም ይህንን ሁላ አታውቅም። ሰላም ያስጠጋቻት እውነትም ጓደኛዬ ብላ ነው እንጂ የአቤል የመጀመሪያ ፍቅረኛ እንደሆነች ስላላወቀች ነው። ብታውቁ ኑሮማ አለቀላት ነበረ። ሰላም አቤልና እናቱ ከቤት ወጥተው ነበረ። እሷ አሞኛል ብላ ተኝታለች። ሲመለሱ ግን ሰፕራይዝ አደረገቻቸው። የሚበላ ምግብ ሰርታ የሚጠጣ ነገር አዘጋጅታ። ሰላም አንዳንድ ጊዜ ሰው ትሆናለች፣ አንዳንድ ጊዜ ደግሞ ትቀየራለች። አቤልን በጣም ደስ አለው። እናቴ አየሻት አይደል ሰላምዬ እንዴት አይነት ንጹህ ልብ እንዳላት፣ በጣም እኮ ነው ሰፕራይዝ ያደረግሽ ሰላምዬ፣ በጣም ነው ደስ ያለኝ እያለ ያመሰግናታል። የእውነት ሰላም ልትስተካከል ይሆን ወይንስ ደግሞ ከቤት ሂጂ ብሎ አቤል ስለሰደባት እና ስለገለመጣት እየተለማመጠችው ይሆን? ጽኑም ለጓደኛዋ እና ታዲያ አንቺ ምን አሰብሽ ትላታለች። ጓደኛዋም እኔም ያሰብኩት እንግዲህ አቤልን ቀስ ብዬ ልክ እንደዛው እንደ ድሮ ወደ ድሮ ቦታ መመለስ ነው ትላታለች። ጽኑም እንደዛማ ካሰብሽ የአቤልን እናት በደንብ አድርገሽ መንከባከብ አለብሽ እማዬ ምናምን እያልሽ መቅረብ አለብሽ ትላታለች። የጽኑ ጓደኛም ሰላምን አታውቂያትም፣ ሰላም በጣም ኃይለኛ ናት፣ በጣም ክፉ ሰው እኮ ናት ትላታለች። ሰላምም እንግዲህ መጀመሪያ አቤልና እናቱ ቤት አልነበሩም። ቤት ያልነበሩበት ምክንያት ደግሞ የሆነ ውጤት ነበረና ያንን ሊያመጡ ሄደው ነው። ሰላም ተንኮለኛ ስለሆነች ፏ ብላ ጠብቃቸው ሰፕራይዝ አድርጋ ያንን የመጣውን ወረቀት ግን ቀይራባቸዋለች። እና ለጽኑ ምን ትላታለች የሰላም ጓደኛ
የአቤል እናትና ልጅነት እኮ ዛሬ ያበቃለታል፣ አብቅቶለታል። ሲጀመር ሰላም እኮ ወረቀቱን ቀይራበታለች ትላታለች። ጽኑም እንዴት አድርጋ ቀየረች ትላታለች። አይ በቃ ተቀይሯል፣ አሁን እናትና ልጅነታቸው አብቅቶላቸዋል። አቤልን እንደ ድሮ ወደ ድሮ ቦታ መመለስ አለብኝ እያለች ለጓደኛዋ እያወራቻት ትገኛለች። ሰላም አቤልና እናቱን አጣላቻቸው። የሆነ ተንኮልና ሴራ አሲራ እናትና ልጅ እንዳልሆኑ አድርጋ ለያየቻቸው። አቤልን በጣም ተናደደ። በጣም ነው የጮኸው፣ በጣም ነው ያለቀሰው። ሰላም አየሃት አይደል እንዴት አድርገህ ስትሸውደኝ እንደነበረክ፣ አየህ እንዴት አድርጋ ስትሸውደኝ እንደነበረ። እንደውም አይኗን ማየት አልፈልግም፣ በቃ ትወጣልኝ፣ አስወጣልኝ ይችን ሴትዮ እያለች እናቱን እያቃለለችበት ትገኛለች። አቤልም በቃሽ እባክሽን በቃሽ እያለ እየጮኸባት ይገኛል። ሰላም ግን ለምንድን ነው የአቤልን እናት እንደዚህ የጠላቻቸው? በጣም ነው የምትጠላቸው፣ በጣም ነው የምታንቋሽሻቸው። አቤል በሚስቱ እናቱን ፊት ለፊቱ ሲሰደብ እያየ አላስቻለውም። በቃሽ እያለ እየጮኸባት ነው። አሁንም በድጋሚ ሰላም የአቤልን እናት አንቺ ቆይማ ልታሳብጅው ነው እንዴት ልና ትጮህባታለች። የአቤል እናትም ስቅስቅ ብላ ታለቅሳለች። ወይ ሰላም ግን ምን አይነት ፍጡር ናት? በጣም ነው የምታናድደው። የእውነት ድራማም ሆኖ ሳለ ግን ታናድዳለች ሁኔታዋ። እንዴት አማቱን ሴት ልጅ አማቷን አታከብርም? የሳቸውን ልጅ አግብታ እሷ ግን እናትየውን በጣም ነው የምትሰድባቸው። ትክክለኛ ወረቀቱን እሷ ስለሆነች የተቀበለቻቸው ቀይራባቸው ነው እንጂ እውነት አቤልና እናቱ አዎ እናትና ልጅ ናቸው። እሷ ግን ዋሸቻቸው፣ ደበቀቻቸው፣ አጭበረበረቻቸው። ይህን ሁሉ የምታደርገው ደግሞ ከቤት ውስጥ እናቱ እንዲወጡ ስለምትፈልግ ነው። በቃ አብረዋቸው እንዲኖሩ አትፈልግም። ሰላም ፖሊሶች ጠርታ እቤት ድረስ መጥተው አንኳኩ። አቤል አሞት ተኝቶ ነበረ። በሩ ሲንኳኳ ማን ነው ብለው ደንግጦ በሩን ሲከፍተው ተከታትላ ሰላምም ወጣች። እናቱን ከኋላ ተከትላ ወጣች። አቤት ምንድናችሁ? ማናችሁ? ይላል። ፖሊሶች ነን ይሉታል። ማለት የምን ፖሊሶች? ወርቅ ተዘርፍ ያለሁ ተሰርቅ ያለሁ የሚል ጥቆማ ደርሶን ነበረ ይላል ፖሊሱ። ሰላምም አዎ እኔ ነኝ የጠራኋቸው፣ እኔ ነኝ የጠቆምኳቸው ትላለች። ከዛም አቤል ሰላምም የአቤልን እናት ወርቄን ሰርቃብኛለች ብላ ለፖሊስ ጠቁማ አሳሰረቻት። አቤልም እንደ እኔ ፍቅር ስለምን ወርቅ መጥፋት ነው የምታወሪው እያለ ቢላትም እሷ ግን ጥላቻ ስላለባት ብቻ በውሸት አዎ ወርቄን ዘርፋኛለች ብላ እናቱን በመጠርጠር ፖሊሶች እቤት ድረስ ጠርታለች። ፖሊሱም ወይዘሮ ብርቱካን ይኖራሉ ይላል። ይችት ትለዋለች ሰላም ያዝ ታደርግና የአቤልን እናት። ከዛም እሳቸውም ልቀቂኝ እባክሽን ወደዛ አሁንስ አበዛሹ ይሉና ትተዋት ወደ ፖሊሶቹ ጋር ይሄዳሉ። ይህንን በምትል ሰዓት ሰላምም ጥጋብሽ አናትሽ ላይ ወጥቷል፣ በደንብ አድርጋችሁ አስተንፍሷት እሺ፣ በጣም ነው የጠገበችው እያለች ጭራሹንም ለፖሊሶቹ ትናገርባታለች። ይህንን ሁሉ የምታደርገው ግን ለምን ይሆን ይህንን ያክል የአቤልን እናት የጠላቻቸው? ምክንያቷ ምን ይሆን የሚለው የሁላችንም ጥያቄ ነው። አማትና ምራት ለምንድን ነው የማይዋደደው? ለምንድን ነው እንደዚህ የሚጠላለው? በድራማ ላይ ብቻ አይደለም፣ እውነት ለመናገር በትክክለኛ ህይወትም አማትና ምራት ከስንት አንድ ነው እንጂ አይስማማም፣ አይዋደድም ማለት ነው። አሁንም ሰላምና የአቤል እናት ልክ እንደዛ የእውነተኛ ታሪክ አስመስለው ነው እየሰሩት ያሉት። እውነተኛ ታሪክም ይሆናል ብዬ አስባለሁ። እሳቸውም ግዴታ መሄድ ያለባቸውና ፖሊሶቹ ይዘዋቸው ይሄዳሉ። እናም መለስ ሲሉና አቤል እስኪ ነጠላ አቀብለኝ ይሉታል። አቤልም በድንጋጤ ውስጥ ሆኖ ነጠላውን አንስቶ ለእናቱ ይሰጣቸዋል። ቆይማ ለምንድን ነው በግልጽ የተፈጠረውን ነገር የማትነግሩኝ እያለ ይላቸዋል። እነሱ ግን ምንም ሊመልሱለት አልቻሉም። ቆይማ ለምንድን ነው የማትመልሱልኝ እያለ በተደጋጋሚ ቢያናገራቸውም ፖሊሶቹ ግን ሊመልሱለት አልፈለጉም። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። ቅንነት ለራስ ነው አይከፍልበትም። ሀሳብ አስተያየት ካለ በኮሜንት
ባይ